ከሐኪሙ ጋር የተጣላ በሽተኛ። ሰው የመጨረሻ ሲወርድ የሚጣላው ከሐኪሙና ለእሱ ድነት ከሚጠራው ሰው ጋር ነው። ሕሙማን ይፈቅድዎ ለዐቃቤ ሥራይ። በሽተኞች ባለመድኃኒትን አጥብቀው ይፈልጉታል። ለምን ቢባል ያበጠውን ያፈርጥላቸዋል፣ የጎረበውን ይልጥላቸዋል፣ በአጠቃላይ ለድነታቸው የሚሆነውን ሁሉ ያደርግላቸዋልና ነው። ማቴዎስ 9 ከቁጥር 12 ላይ ጥበበኛ የሆነ ሰው ደግሞ ታሞ ሲወድቅ ሳይሆን ባለመድኃኒትን የሚፈልገው ቀድሞ ሳይታመም በቁሙ ነው። ለዚህ ነው ማር ይስሐቅ ዶክተርን አስቀድመ ወዳጅ አድርገው፣ ችግር በገጠመ ጊዜ ስትደውልለት ፈጥኖ ይመጣል። ሲመረምርህም የሚያዳምጠው ትንፋሽህን ብቻ ሳይሆን ጭንቀትህንም ጭምር ነው። ስታቃስት ያቃስታል፣ ስትደሰት ይደሰታልና አስቀድመህ ከመውደቅህ በደዌ ተይዘ እጅ ከመስጠት በፊት ዶክተርን ወዳጅ አድርገው የሚለው። የኖህ መርከብን አስባት። የኖህ መርከብ የተሰራችው ማያይህ ከመጀመሩ በፊት ነው። ማያይህ ሲጀምርማ የኖህን መርከብ የማይፈልጋት ማን አለ? ሲወድቅማ ዶክተርን የማይፈልገው ማን አለ? በመጽሐፍ ቅዱስ አይሁዳውያንን የመጨረሻ ክፉ ያስባላቸው መድኃኒቶሙ ጸሉ፣ መድኃኒታቸውን ጠሉ እንዳለ አዳኛቸውን በመጥላታቸውና በመስቀላቸው እኮ ነው። በሽተኛ ከሐኪሙ ጋር የሚጣላ ከሆነ አይምሮውን ስቷል። መታመሙን እንኳን የሚያስተውልበት አይምሮው ተነስቶታል ማለት ነው። እናንተ መጻጉዕና ይሁዳ ሆይ እንዴት ከአዳኛችሁ ጋር ትጣላላችሁ? እንዴትስ አዳኛችሁን ትጠላላችሁ? ከአዳኙ ጋር የተጣላ በሽተኛ የተባለ መጻጉዕ ነው። ምክንያቱም መጻጉዕ ለ38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ ከወደቀበት ያነሳውን አልጋውን ተሸክሞ እንዲሄድ ያዘዘውን አዳኙን በዕለተ ዓርብ በጥፊ በመምታት ያዳነኝ ሰንበትን ያሻረኝ ይሄ ነው ብሎ ምስክር ሆኗል። ሁለተኛ ይሁዳ ነው። የነፍሱን ቁስል ለመፈወስ የመጣውን በእንክብካቤ ያዘውን ያከበረውን አዳኙን አሳልፎ የሰጠና የሸጠ በመሆኑ ከሐኪሙ ጋር የተጣላ